በልቡስ ነገር ይዟል። ምን አደረገ? ያዛረገኝና በሳንጃ ወጋኝ። ሁሉ ሰው እሱን ወቅሶታል። እሱ ላይ እርምጃ ከመውሰድ አላቃተኝም። ከባድ ነው በጣም። አባት የረገመው ልጅ ጠማማ ይሆናል። የተሻለ ሌላ ነገር አልነበረም ወይ? እንደ አብርሃምና ሳራ ሆነ ነው ቆየን። ልጅ ማለት የስም መጠሪያ ነው። እግዚአብሔር ይማረኝ። ከሞት ተነስቻለሁ ማለት ይቅርታ 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 ይቅርታ። ሰላም የእርቂውን ቤተሰቦች እንዴት ናችሁ? እርቅ የምናወርድበት የእርቂውን ፕሮግራማችን እንሆ ተጀምሯል። ዛሬም ተረኛ ባለ ታሪክ ይዘንላችሁ መተናል። አቶ ጥላሁን ይባላሉ። ወደ እሳቸው እናልፋለን። አብራችሁን ቆዩ። እንኳን በደህና መጡ። በድጋሚ ወደ ስቱዲዮ ስለመጡ በጣም ደስ ብሎናል። እኔም ደስ ብሎኛል እዚህ መገኘት። እርቅ ማውረድ ይፈልጋሉ? ከማን ጋር? ከልጄ ከስጦታ ጋር። እስቲ ከየት አካባቢ ነበር የመጡት? እሱ እኔ የመጣሁት ከባንሳ አካባቢ ነው፣ ገጠር ውስጥ ነው። ባንሳ የት አካባቢ ነው? ባንሳ ወደ ሞንጃሌ ማይጃ። ምን ያህል ጊዜ ሆኖት ወደዚህ ከመጡ? አሁን መቄዶንያ ውስጥ 1 ዓመት 6 ወር ቆይቻለሁ። በ13 ነው ገባሁት። እስቲ ትልቁ መንስኤዎት ምንድን ነበር? የትውልድ ቦታውን ጥለው ሸሽተው ወደዚህ የመጡበት? እኔ ሸሽቼ የመጣሁት በአንድ በልጅ ምክንያት ነው። አንተ ያልከውን መሰረት አልሄድም ብለው ትምህርት መማር ትተው እንደገና ከዛ በኋላ እንደ ዘመናዊ ሰው ምክር የማይቀበል ሆነ። አምስተኛ ልጆት ነው አቶ? አምስተኛ ልጄ ነው። እስቲ አሁን ስጦታ ነው ያሉኝ ልጆት ስም ምንድነው የተፈጠረው መሀላችሁ? ወይም ደግሞ እሱ ያለው መጥፎ ባህሪ ምንድነው? ባህሩ ምንድነው? ከዛ ሁሉ እሱ ከሌላ ልጆች የበለጠ ባህሪ ያለው ባህሩ ምንድነው? እኔ ግን አባት ልጁን አይጥላም። እኔ ደግሞ የሚሰራው ክፉ ስርዓት ዋናው እሱ ይቅማል፣ ደግሞ ጫት ይቅማል፣ ይጠጣል። ይህንን መስመር ተው ብዬ እኔ እጠላለሁ። እኔ በልጅነት ጀምሬ ጴንጤ ነኝ። የሚያገለግለው ቸርች ውስጥ ነው የሚያገለግለው። ይሄ መጠጥ ምክንያት ወደ እንኳን አልሰማም። ምንድነው ወደዛም አይሄድም። አንተ እንደነሱ ሆነ እንኳን ለእግዚአብሔር እጅ ሰጥተህ ብትኖርስ ባዶ ከምትኖር እኔ የዘመን ሰው መምሰል አለብኝ ይልና ፀጉሩ አሁን እንደ ሴት ጎፈረ ሹሩባ ይዛል። ይሄንን በጥሮ ደግሞ ሲሄድ እኔ መጨረሻ ወራዳው የስዳማ ሰዎች ደግሞ የሚወዱት ምንድነው? አባታቸው ምራመደው አረማመድ ሲራመድ ነው የሚወዱት። ሲሄድ ደግሞ ምን ይላሉ የሰፈር ልጆች? ያንተ ልጅ እኮ ልጆቻችን አጠፋ። እሱን እያዩ ልጆቻችን ይጠፋሉ፣ ጫካ ይገባሉ፣ ያመልጣሉ። በኋላ ደግሞ ሌባ ይሆናሉ። አንተ የማችል ከሆነ ህግ አለ፣ በህግ አመልክተ ይሄን ፀጉሩን ማላጭ አለበት፣ እንደዚህ መሆን ያለበት። እሺ እኔም ደግሞ ምን አልኩ? ሲመ ከሚጠፋ የሱን ፀጉር ማስላጭ ቀላል ነው አልኩና ሄጄ ለፖሊሶች ጋር ተማርከክ። ከዛ ተማክረ ይሄን ፀጉሩን እንዲላጭ አደረኩ። በዛ ቀን በእኔ ላይ ጠብ ነው። በልቡስ ነገር ይዟል። ምን አደረገ? አሁን ምን ያደረገኝ? ቀኑ ሰኞ ነው። ልክ ጥር 11 ቀን ነው ቀኑ። በ13 ምን ያደርገኛል መሰለሽ? አሁን የሆነ ገባ ይርባ የምትባል ገባ አለች። እዛ ሄጄ ሲመጣ አሁን ልክ ቤቱ ሲገባ እንዲህ ሲል በራፉ ላይ ቆሞ ነበር። አንተ የተዋጋሁን ለምን መጣይ ብሎ በዛ ጉዳይ ሊሳደብ ተነሳ። አረ ይቅር በልህ አልኩና አሁን ወደ ቤት ወዴት ትገባለህ ብሎ ያዛረገኝና በሳንጃ ወጋኝ። አሁን ሲወጋኝ አይ እግዚአብሔር ይቅር በልህ አልኩ። አሁንም እግዚአብሔር ይቅር በልህ አንተ አውቃ አይደለ አባታችን ትገላለህ እንዳሉና ልጆቹ መጥቶ እያለ መሃል በዛ ሰዓት ወደቀና ደግሞ በእግሬ ላይም ከፍተኛ ጉዳት አድርሶኝ ነበር። አሁን በዛ ምክንያት አባቴ ምን አለ? አባቴ እስካሁንም አለ። አባቴ ምን አለ? ይሄ ልጅ ቢታሰር ይሻላል። ሐሪቹ ተጎይ ሐሪቹ ማዬ ጋንጊቾ አኔ አናኪትና አኔ ሺም ሆይቶት አኔ አናኪትና አህያ ምን አለ? በቅሎ አህያን ትንቃለች። አሁን ያውን ስትንቅ አህያ ደግሞ ልክ ንዴት አለው በልቡ ውስጥ። አህያ ግን የበቅሎ አባት ነው። አሁን አንቺ እኮ እኔ ንቀሻል እንጂ ትንሽም ቢሆን አባትሽ ነው አለ። አንተ ልጄ ነህ ብለህ ለሱ ጣልቃ ትገባለህ። እንዲህ ሲያጠፋ አንተ ደግሞ ልጄ ነህ ብለህ የምታስቀምጠው አሁን በራሴ ላይ ራሴ ሊያጠፋኝ ነውና አሁን ይሄን ልጅ መታሰር ያለበት እሱ ከሚታሰር እኔ መጥፋት ይሻለኛል። ከዚህ ቤት እኔ መሄድ ይሻለኛል። እሱ አይታሰርም። ደግሞ የኛ ሀገር ሰው መጥፎ ነው ባህሩ።
ይሄን የሀገራችን ሰው የሚለውን እየሰማህ ነው እንደ ልጁ ይታሰር ያልከው? ጥላውን ልጁን አስሮ የልጁን እንጀራ እየበላ ነው ብለው ይስመን ዛሬ ቡና ቤት የፈለጉበት ቦታ የነስ ምን ሊወራ ነው? ይሄንን ከሚሆን እኔ ራሴን ይዤ እጠፋለሁ ብዬ በዛ ምክንያት ነው ከቤት የወጣሁት። በጣም ከባድ ነው። ከቤት ወጥተው ከዛ 1 ዓመት ከ6 ወር ሆኖታል። 1 ዓመት ከ6 ወር ቆይቼዋለሁ። ከባድ ነው በጣም። አሁን ብዙ ጊዜ እንደዚህ በአባትና በልጅ መካከል አለመግባባት፣ ጸብ ይፈጠራል። ነገር ግን አባት የትውልድ ቦታውን ቤቱን ጥሎ አይሸሽም። ለምንድን ነው የመረጡት እርሶ? ወይም ደግሞ እሱን እርምጃ ለምን ወሰዱ? የተሻለ ሌላ ነገር አልነበረም ወይ? እሱ ላይ እርምጃ ከመውሰድ አላቃተኝም። ግን በእሱ ላይ እርምጃ ከተወሰድኩ እሱ ደግሞ ዳር ሆኖ ይጠፋል። በእሱ ላይ ሌላ ጉዳት ሊከተል ይችላል። አሁን ከባለቤቶት ጋር ከቀሩት 5 ልጆቾች ጋር ይገናኛሉ? አዎ በስልክ ይገናኛል። ደግሞ ምስትም ደግሞ በዚህ ሳምንት በዚህ በዓላት ጉዳይ አረ ብዙ ነገር ተቀንሶብናል። አንተ እንኳን ምን ብለህ ነው? አንድ ቃል ማላ ገብተናል። በመጽሐፍ ቅዱስ የገባን ቃል ማላ አለ። ደግሞ ሚስቴ ከልጄ በላይ ነው የሚወዳት። እኔ ከሌለው እሷ አትበላ፣ እሷ ከሌለች እኔ አልበላም። አብረን ነው ያለ ነው 5 ልጆች ድረስ አንድ ቀን ሳንጣል አንድ ቀን እንደ መጽሐፍ ቅዱስ የሚል ሕግ እንደ አብርሃምና ሳራ ሆነ ነው ቆየ ነው። አሁን በዚህ ልጁ ምክንያት ነው እንጂ ወጣ ነው። እሱ አሁን በስልክ ደውላ ወደነ ለቅሶ ነው የምትልከኝ። ያለቅሳሉ። ታለቅሳለች። ለምንድን ነው እንደዚህ የምትይው? እኔ ሳትቀብረኝ እኔም አንተን ካልቀበርኩ ሳልቀበር እንዴት ተለያይተን እንኖራለን? በአንድ ልጅ ምክንያት ወይ እሱ ይጥፋ ወይ አንተና እሱም የት ይጠፋል? እግዚአብሔር ልቦና ይስጠው እንጂ። እስቲ ቆይ መጨረሻ እኔ እመጣለሁ ለሽማግሌዎቹም እንትን ብለሽ እኔም የመጣበት ቀን ስልኬን ይደውላለሁ። እርቅ ይዘን ከእሱ ጋር ታርቀን እንታርቃለን። እኔም እመጣለሁ እንኖራለን የሚል ሀሳብ አለ። ያው ነው ሀሳብ። እዛ እያሉ በምን ስራ ነበር የሚተዳደሩት እርሱ? አገር ቤት እርሻ ይሰራሉ። አሁን ብዙ እጅ በእርሻ ነው የምንኖረው። ከዛ ሁለተኛ ደግሞ እኔ ይሄ አናጽና እጅ ሙያ አለ፣ አናጽና ስራ አለው። በሱ ነው ልጆችን ማስተዳደር። ስለዚህ በጣም ጥሩ ህይወት ነበሩት ማለት ነው። አዎ ቆንጆ ህይወት ነው። ምን ይላሉ ሌሎቹ ልጆቹት? ለምን አትመጣም ይሉኛል። እግዚአብሔር ከፈቀደኝ እመጣለሁ። ግን ያለኝ ጉዳይ አሁን ሌላ ነገር የሚቅርና ይሄ ለዚህ የእርቅ ጉዳይ ከልጄ ጋር መታረቅ ያስፈልገኛል ብዬ አሰብኩት። ለምንድን ነው አባት የረገመው ልጅ ጠማማ ይሆናል፣ ይጠፋል። እኔ አሁን እርቁን የፈለግኩት ምናልባት እዚህ ሆኜም ይቅር ብያለሁና ምናልባት በእጄ ይዤ ይቅር ብል ይሻላል ማለት ትንሽ አእምሮ ይከፈትለታል ብዬ ስለሚያስበው ነው እርቅ ጉዳይ የፈለግኩት። የጠፉት ስላየሁ ነው። አዎ እርቅ ሳይሉ ከአባታቸው ጋር ሳይታረቁ የጠፉት ብዙ ሰዎች አይቻሉ። ለዛ ነው እርቅ ያስፈልጋል። የአባት ሐዘን ከባድ ነው፣ በጣም ከባድ ነው። አሁን ለዛ ብዬ ነው አዎ ሰላም ያስፈልጋል፣ እርቅ ያስፈልጋል ያልኩት። ተለውጧል ይሎታል፣ ተስተካክሏል፣ ተሰምቶታል አሁን እኮ የሚል ነገር ይሰማሉ ከሌሎች ልጆቹና ከባለቤቱ? ከሱ አሁንም ምንም ለውጥ የለም። እንደዛው ነው። አሁን እሱ የሚጠሩትን ባህሪ እያደረገ ነው። አሁን ምንም ለውጥ የለም። ወደ 28 ምናምን ዓመት ነው አሁን እሱ እስካሁን ልቡ አይምሮ አልተከፈተ። ምን ይደረጋል አሁን? ለዛም እኮ የባሰውን ይጠፋል ብዬ ነው አሁን እርቅ ያስፈልጋል ነው ያልኩት። ልጅ ደግሞ ልጅ እንዲጠፋ አባት አይፈልግም። ልጅ የፈለገውን በደል ቢሰራ ይመለሰኛል ብሎ አባት ይመኛል። እኔ አሁን ምኞቴ ነው ይመለሳል። ምናልባት ይቅር በለው። አሁንም ልቤ ከልጄ ጋር ነው። በጨዋታችን ሁሉ ግን በጣም ጥልቅ ፍቅር አለው ለልጆቹት። እኔ ያስተዋልኩት ነገር እሱን ነውና እስቲ ከእርሱ አንደበት እንስማ። ምን ያህል ነው ልጆቹን የሚወዷቸው? ያው ልጆች መቼስ የእግዚአብሔር ስጦታ ናቸው። ሰው አንድ ሰው የሚሰራው የሚደክመው ለልጆቹ። ወፍቷ ራሷ በልጆቿ ብላ ነፍሷን ታጠፋለች ለልጆቿ ብላ። አባት ደግሞ ልጆቹን ይወዳል። ለምን? ልጅ ለአባት ስም መጠሪያ ነው። አሁን ሰው ሲሞትም ምን ይላሉ? እንደ እከሌ ሞተ እንደ ልጅ ያለው ለሱ ይላሉ። ልጅ ማለት የስም መጠሪያ ነው። ልጅ ካለ አባት አልሞተም። ብዙ ጓደኛ አለ። አሁን ጓደኛ የሆነ ነገር ሲሰራ ቤት ሲሰራ እኔ ደግሞ መሸከም አልችልም። እኔ ምን ያደርጋሉ መሰለኝ? እኔ የሚሰራ ቦታ ልጆችን ይልካሉ። ሂዱና ይሄንን ሸክም
እናንተ ሽከሙና ይሄንን ለከለ እርዱለት ብዬ ልጆችን ልካሉ። ለምንድን ነው ይሄን የሚያደርገው? ስላሉኝ ነው። ይሄንን አድርጎ ሲመጣ ደግሞ ልጆችን ምን ይላሉ? ይባርካቸዋል። ተባረኩ፣ ክፉ አይንካቸው፣ ጤና ይስጣቸው ብዬ ደግሞ ለባለቤቴ ምን ይላሉ? አንቺ ልጄ ይሄን ሰርቶ መጣ ለከለ ገዛ አድርጎ እኔን ይኸውልህ አረፍን አይደለ? አዎ። አይ ለዚህ ምን ማድረግ አለብን? በቃ ቆንጆ ወተቴም ስጪው፣ የሚበላው ነገርም ስጪው፣ ደስ የሚለው ነገር አድርጉ። አሁን ምን እናድርገው? እሷ ደግሞ ምን ትላለች ማለት አንተ እኮ ምን ትላለህ? አንተ እኮ ሌላ ነገር ነው የምታስበው። ሱሪ ያልቆበታል። እንደዚህ ሲደክም የነ ሀሳብ ልቤ ይረካል። የነ ብር ይሰጣለሁ፣ ሄዶ ይገዛል። ገዝቶ መጥቶ ደግሞ ገዛው አይል ታጥቆ በከክ ትላንት ገዝቶ መጣ እንደ አይ ምን ታደርጋለህ? ሲሸልል ልጃችን እንደዚህ ሲሆን ደስ ይለናል። ለአባት ደስ የሚለው በልጁ ነው። ለዛ ነው ልጆች የሚወደው። አቶ ጥላሁን እስቲ ከባለቤቶት ጋር ደግሞ ያለውን ነገር እናውራ። ማን ይባላሉ ስማቸው? አሰፋሽ ይባላል። ወይዘሮ አሰፋሽ። ከእሳቸው ጋር ያለውትስ ግንኙነት ፍቅር፣ እስቲ ስለሱ ደግሞ አጫውቱን የተወሰነ። አዎ ከእሷ ጋር ያለኝ ፍቅር መቼስ በጣም ፍቅር አለን። እኛ ልንጋባ የቻለነው መቼ ነው? በ75 ዓመተ ምህረት እሷን አግብቻለሁ። ደግሞ እዛ ስንጋባ ቃልም ያገባሉ። ምን ይላሉ? ልጆች ከወለዳችሁ በኋላ እሷ አሁን እንደዚህ ሆና ጉብል ሆና አትኖርም ወይ አንድ ልጅ ወልዳ ትቆሽሻለች፣ ያን እሷን ትጥላለ አልጥልም የሚል ውል አለ። አዎ ደግሞ አሁን እያረጀ ስትሄድ ወይ እሷ ትንቃለ፣ እሷ ደግሞ አንተን ትንቃለ። ያን ጊዜ ምን ትሆናለህ? አይ እንደምንም ሆና ብትቆሸሽም ይዛታለሁ፣ እንደሆነ አከብራታለሁ። 8 ዓመት ሙሉ ኤርትራ ውስጥ ሲቆይ ወጥታ ሳትሄድ እኔን ጠብቃ እስከ ቤት ውስጥ ከሞተ መቃብሩን አይቼዳለሁ፣ ካልሞተ ግን ይመጣል ብላ ጠብቀኛለች። እስካሁኑ በዛ ተስፋ ነው ያለነው። አሁን በዚህ መሃል ነው ጣልቃ የገባ ነገር የተለያየ ነው እንጂ ተለያየን እንጂ እንለያይም፣ በመንፈሳችን እንገናኛለን፣ እንጫወታለን። ይሄን ያህል ብዙ ፍቅር አለ። እስካሁኑ ድረስማ ፍቅራችን ያው ነው። 40 ዓመት ቆይታችኋል እንግዲህ በትዳር ማለት ነው። አዎ 75 ቆይታችሁ 40 ዓመት ቆይቻለሁ። በጣም ረጅም ጊዜ ነው። አዎ ረጅም ጊዜ ነው። አዎ ብዙ ቆይተናል። አሁን እንዳጫወቱኝ ደግሞ በጣም የፍቅር ሰው ኖት። ልጆቹን ባለቤቶን በጣም ነው የሚወዱትና ከባድ ይመስለኛል ከዛ ሁሉ ነገር ተለይቶ እዚህ መኖር ለርሶ እውነት ለመናገር በጣም ከባድ ይመስለኛል። እና አሁንም በተስፋ ነው የሚጠብቀው። እኛም በጣም ደስ ብሎናል አቶ ጥላሁን። እግዚአብሔር ይባርካችሁ። በጣም እናመሰግናለን እኛም ስለመጡ። በተቻለ መጠን ልጆትንም ቤተሰቦቾትን አፈላልገን ማላችሁ ከልጆት ጋር በተለይ ሰላም እንዲወርድ እርቅ እንዲሰፍን በኩላችን እንጥራለን። ወደሚወዱት ቤተሰብ ደግሞ ይቀላቀላሉ ብለን እናስባለን። እሺ እኔም እፈልጋለሁ። አመሰግናለሁ። እሺ መልካም እድል እንመኛለን። መልካም ቀን ይሁንልን። ሰላም ተመልካቾቻችን እንዴት ናችሁ? አቶ ጥላሁን ዛሬ አጠገቤ ይገኛሉ። ባለፈው በተላለፈው ኢንተርቪው እንዳያችሁት ከእሳቸው ጋር አውርተን ነበረ። ዛሬ ደግሞ ከልጃቸው ጋር እዚሁ ይቅርታ ለመጠየቅ እና ደግሞ እርቅ ለማውረድ እዚሁ ተገናኝተናል። አጠገባችንም የሀገር ሽማግሌዎች ይገኛሉ። እንደተለመደው ጋሼም አጠገቤ ናቸው። ስማቸውን ያስተዋውቁልናል የተገኙት እንግዶች። እኔ ከተማ ካሰ እባላለሁ። ቶማስ ዶርሲስ እባላለሁ። ከርጋለም ከመስንቹ አካባቢ ነው የመጣሁት። ምን እየተሰማሁት ነው? እኔ እኮ ቆንጆ ነገር ነው የምሰማው። ያለውን ከእናንተ ጋር አብረን እንፈታለን። ደስተኛ ነኝ። እኔም በልብ የሚሰማኝ ነገር ደግሞ የራቀው ልጄ በአይነ ማየት በጣም ደስተኛ ነኝ። እንግዲህ ልጄ ጥፋት ውስጥ ከሚገባ ብለው ነው ሸሽቶ የመጡት። አቶ ጥላሁን ብዙ ነገሮችን አጫውተውኛል። እጅግ በጣም ታላቅ ሰው ነው። ለእናት ሀገሩ የቀድሞ ሰራዊት ነበረ። እንዲህ አይነት ቦታ ላይ መገኘታቸው ራሱ በጣም የሚገርም ነገር ነው።
እንግዲህ ቤተሰብ መካከል ላይ የተፈጠረ ችግር ነው። በቃ ያለ መግባባት ያለ መደማመጥ የመጣ ጉዳይ ነው። ዛሬ ስሜትህን ሳነበው ያ ነበር የነገርከኝ ነገር ሁሉ ያለ ነገር ሁሉ እርግፍ አድርገህ ትተህ ዛሬ ደግሞ በር እያየህ ነው ልጄ መጥቷል፣ ወንድሜ መጥቷል፣ እዚህ ነው ያለው ተብለህ ስትነገር ልዩ ስሜት ነው የተሰማህና ዛሬ ደግሞ ወደ ቤቱ የሚመለስበትን እህቴ ከሚላት 3 ዓመት ከተለያት ባለቤቱ ጋራ ልጆች እንዳሉት ወደ ሀገሩ ተመልሶ ከቤተሰቦች ጋራ ነገ ተቀይጠም እንደምታደርግ እርግጠኛ ነኝ። እግዚአብሔር እርዳን ነው የሚለው፣ እግዚአብሔር እርዳህ ነው የሚለው። እኔ ስለ እርሶ በጣም የገረመኝ ትልቅ ነገር ምንድነው አባት ኖት፣ ተጎድተዋል፣ አካላዊ ጉዳት ነው የደረሰቦት። የእርሶ ግን ለፍቅር፣ ለይቅርታ፣ ለእርቅ መዘጋጀት በጣም ደስ የሚል ነበረ። እንግዲህ አሁን ደርሰዋል። ስለዚህ እንጋብዛቸውና ወደዚህ ወንድሞቻችንም ደግሞ በዚህ ጉዳይ ምን እንደሚሉ እንሰማለን። እሺ ተመልካቾቻችን፣ ቀደም ብለን እንደነገርናችሁ የአቶ ጥላሁን ወንድም አቶ እሸቱና ልጃቸው ስጦታ እዚህ ይገኛሉ። እንኳን ደህና መጣችሁ። ከሐዋሳ ድረስ ነው እንግዲህ የመጣችሁት፣ ረጅም መንገድ ነው። ከረጅም ጊዜ በኋላ ልትገናኙ ነው ከአቶ ጥላሁን ጋር። እንደው እግዚአብሔር ፍቃድ ሆኖ ዛሬ በአካል መገናኘታችን ራሱ ፍጹም ደስታ ተሰምቶኛል። ለእኔ በጣም ደስ ብሎኛል። መጀመሪያ ጊዜ ሞክረን አልተቻለንም። መጀመሪያ ጊዜ ጥፍት አለ። በቃ አላገኘነውም፣ ወይ ሞቶ ወይ ምንም የሱ ወሬ ጠፋ እና አሁን ገና እግዚአብሔር ይመስገን ያው እግዚአብሔር አገናኘን። እንዲህ ጥሪ አለን ልንሄድ ነው ስንል በቃ ደስታችን እዛ ቤተሰብ በጣም ተደስተዋል። ወደዚህ መምጣታችን ያውቃሉ እና ይሄ ነው እሱ ስጦታ እንግዲህ ከአባቱን ሊያገኝ ነውና ያለውን ስሜት ብንጋራ በጣም ደስ ይለናል። እኔ በቃ እሺኔ ጣዳ ሲሬሙ ቀሩን ሺሙ ጮይዶን ለቆለ ቂሪ ነው ሙተኪያ ፎላ ፈላዶሙና ጣዳ ሲሬሙ ሺማ ቂሪ ሶሙቴዶን ሰውተኒ አጉሬም ማለት ይችላል። በጣም እሱም በወቅቱ አዝኖ ነበር። መጀመሪያ እንትን አልገባውም። ከቤት ወጥቶ ሲጠፋ ሁሉ ሰው እሱን ወቅሶታል። አንተ ትኖራለህ ብሎ ወንድሞች ሁሉ በሱ ላይ ተነስቷል፣ ጸጽቷል። አልቅሶ በቃኝ ተናግረን በቃ እኔ ሁለተኛ እንዲህ ነገር አይለምደኝም፣ አጠፍቻለሁ፣ አባቴን ከቤት ያባረርኩት እኔ ነኝ፣ ለዚህ ሁሉ ጥፋተኛ ነኝ፣ እግዚአብሔርም እናንተ ምክር እንድትሉኝ ምናምን እያለ ብዙ ጽጽት ውስጥ ይገልጻል ሀሳቡን። እኔ ጉኒ ካይጎ ሰው ለሞርዲን ወነ ተማሪማ ትምህርት ተማሪ ሙዳፈረ ትምህርትና ተደሉ መስመሪያት ለንጂ ያኩ አውላ ሰው ለሞርዲን ጋልቴ ትገ እሲ ወነ እሲ ረመኖቲ ራይና ነው እሲ ነው ከዳፈረ እንዲህ ሀገር አቋርጣችሁ ሰላማዊ ለሆነ ጉዳይ ላይ እዚህ ድረስ መምጣታችሁ ትልቅ ነገር ነው። መቼም ሰው ያጠፋል፣ ግን ትልቁ ነገር ምንድነው? ከጥፋቱ መታረምና ራሱን ማወቅ መቻል ነው። በቃ ድጋሜ ያንን ጥፋት ያለ ማጥፋት ነው። አንተ ደግሞ ልጁ ከደረስክ ደግሞ አባትህ ማገዝ ነበረብህ። ግን አንተን ላለመጉዳት አንተ ችግር ውስጥ እንዳትገባ አገር ጥሎ ወጥቷል። ስለዚህ አሁን ያለፉት ነገሮች ወደ ኋላ ተመልሰን የምናደርጋቸው ጉዳዮች ባይሆኑም አባትህ ልትክስ ይገባል። አባትህ ልትንከባከብ ይገባል። አሪያ መሆን ያለብህ ራይን ሞዴንሳን አመደሙሲ አሲሳት ራሴ ካለሙሲ ኦሎሙሲ በአጋጣሚ ከዛ አካባቢ የመጣችሁ ናችሁ። እዚህ አዲስ አበባ አገኘናችሁና አንደኛ የሃይማኖት አባት ናችሁ፣ ሁለተኛ ሀገር ሽማግሌዎች ናችሁና በዚህ ጉዳይ ላይ እንደው የምትሉት ነገር ካለ? በጣም ደስ ብሎኛል በተከሰተው ነገር። በጣም እኛም እዚህ እንደ ሃይማኖት መሪዎች ሰምተን ያው ይሄ ነገር ለማስታረቅ ብለን መተናልና ያው በጣም ተጸጽተናል። ለዚህ ያው ለወደፊት ይሄ ልጅ ከአባቱ ጋር ተስማምቶ ለአባቱ ይረዳ ከአባቱ እንትን በረከትና መረቃትን እንዲቀበል እንጂ ያው እንዳይጣላ እሱ ብቻ ሳይሆን የዘመኑ ልጆቻችን ራሱ አባታቸውን አክብረው እናታቸውን አክብረው አገንተው በርክተው እንዲኖሩ ለኛም በጣም ፍላጎታችን ነው። ሸቤቲ
ወደዚህ ጥላሁን እና ስጦታ መካከል ያለው እርቅ ቦታ ለመገኘታችን በጣም ደስ ብሎናል። ደስ ያለኝ እና ለልጄ እርግማን ከሚያስቀርበት ከሱ ጋር እግዚአብሔር ይለት ከምልበት ይልቅ በረከት አወርሰዋለሁ። የተጣላ እንደዚህ ቢሆን ና ተሳስተሃል እንዲያደርግ በእኛ ወግ አለ፣ ባህል አለ። ባህሉ ምንድን ነው? ታረቅ፣ አባትን አጥፍተሃል። በእኛ በሲዳማ ገዳዎችም አሉ። እሱ ያጠፋው ጥፋት እንኳን ቢኖር በገዳዎች ነው የሚፈታ። አባትዮ በሁሉም ነገር ይቅር ተብሎ በቃ ከዛ በኋላ እንደ አባት እንደ ልጅ ሆኖ ስሞ ወደ ቤት ይመልሰዋል። ትልቅ ነገር ነው ይሄ። አልተያዩም እስካሁን። ስለዚህ ተያዩ፣ ወደዚህ እንጋብዛቸዋለን። እግዚአብሔር ይማርልህ ልጄ። ብድግ በል። ልቦና ስጥ፣ ልቦና ስጥ። እግዚአብሔር ልቦና ስጥ። ሰው ወደድ ይቅር በል። ልቦና ስጥ፣ ልቦና ስጥ፣ ልቦና ስጥ። እሺ ቁጭ በል። ይማርልህ እግዚአብሔር፣ ይማርልህ እግዚአብሔር፣ ይማርልህ ይቅር በልልህ። ለእኔም ታዛዥ ሁን፣ ለሀገሪቱም፣ ለእናቴ ለአባቴ፣ ደግሞ ለጓደኞቼ በአንተ ላይ ተምሮ አባታቸው እንዳያከብሩ እናታቸው እንዳያከብሩ፣ አንተም ደግሞ በነም እኔ እኮ አባቴ ነኝ ትንሽም ቢሆን ከኔ እኩያ የሆኑት ያንተ አባት ናቸው። ሁሉም አከብራቸው። ልቦና ስጥ ልጄ። እኔ ምር ያለው እግዚአብሔር ይማርልህ፣ እግዚአብሔር ይማርልህ ይቅር በልልህ። ብድግ በል። እግዚአብሔር ይባርክ። በተረፈ እንዴት ነህ ወንድም? ይሄ ወንድም ነው። እንኳን በሰላም ቆይ። አሁን እኮ ትቼሃለሁ። በጣም ስሜት ይነካል ያለው ነገር። እንኳን ለዚህ ቀን በሰላም አደረሳችሁ ነው ማለት የምፈልገው እኔ። ምክንያቱም ቀላል አይደለም። እንደተራራቃችሁበት ጊዜ እቺ ቀን መታ ድጋሚ ለመተቃቀፍ ይቅር ለመባባል መድረስ ቀላል ነገር አይደለምና እንኳን አደረሳችሁ፣ እንኳን ደስ አላችሁ። እንኳን አብሮ አደረሰልን፣ እንኳን አብሮ አደረሰልን። እግዚአብሔር ይመስገን። ምን ተሰማው ታቶ ጥላሁን? እስቲ ከርሶን ጀምር። እሺ እኔ የተሰማብኝ ከሞት ተነስቻለሁ ማለት ነው። በአካል ስትገናኙ ከ3 ዓመት በኋላ ለመጀመሪያ ጊዜ? አዎ ለመጀመሪያ ጊዜ። አሁን እግዚአብሔር እንኳን ደስ ብሎኛል። ለእናንተም እግዚአብሔር ይስጣችሁ። አሜን አሜን። ወይ ሞቶ ወይ ምን ሆኖ ነው ብዬ በቃ በምኑ በየትኛው ዘመዱ በምኑ ብዬ በጣም ለእሱ አዝን ነበርና እኔ እንደውም በአይና ተገናኝተን አናውቅም። 3 ዓመት ሆነዋል እና አሁን እግዚአብሔር ደግሞ ደስታዬ ፍጹም ነው። ልጁም ደግሞ እንዲህ አባቱን አሳዝኖ ኖሯል ቆይቷል። ሰውም በሱ ላይ ፍቃደኛ ደስተኛ አይደለም። ልጆች አለው፣ ብዙ ልጆች አለው። አሁን ጥላሁን ማለት እኮ ትልቅ ሰው ነው፣ ትልቅ ንብረት ያለ ሰው ነው። እኔ ሌላ ነገር የሚለው ነገር የለም። ስሜታዊ ሆኛለሁ። ደስታዬ በቃ አልቻልኩም። እንደው እዚህ ቢያለቅስ ወድቄ እንኳ ቢያለቅስ ውስጤ ፍቃደኛ ነው እና ኧረ እግዚአብሔር ይባርካችሁ እላለሁ። አንዳንዴ የምናያቸውና የምንሰማቸው ነገሮች ሁሉ ፍጹም ስሜት ይነካሉ። በቃ ውስጥሽን አንቺ እዛ ቦታ ላይ ራስሽን ታደርጊያለሽ። በቃ ዛሬ እንደው በየጓዳው ያለው መከራና ችግር በጣም ብዙ ነገር ነው ያለውና ይህ አንዳንዱ ሰው እንደው ያቅሙን ያክል ቢያደርግ በቃ ምን አለ ይቅር ቢል በቃ ምን አለ ቢተው። የእውነት የኢትዮጵያ ባህል እኮ እንዲህ አልነበረም እኮ። በቃ እኛ ብዙ ሀብትና ንብረት የለን፣ ብዙ ባህል ያለን እኮ ነው። በቃ ጥላሁን ወንድሜ
እንኳን ደስ ያለ እንኳን አብረን ደስ ያለ ልጄ፣ እንኳን ደስ ያለ Isi geesha bara ke shinkuni jamarre ninke hasabete ananda no. Hasabete ananda no muliya. Hasabete ananda mudafira ta kayani magano gara tokkona. Iso illete taadmu wete kunne illete ani iso no illemo kide illemo tinadino iso hirumantrani magano lagara teguri. Amma dinan dakenne mi rojo illemo kide. Ni illemo ni satini cheni illemo dogatin. አሁን እሱን ገልለናል እንደኛ ማለት ነው። አባቴ አጠፍተ አባቴ እንዳባረ አንተ ቤት ልትኖር ነው የሚል ሁሉ ሰው በሱ ላይ በቃ እሱም እኮ በሰላም አልኖረም። ወቅቱ ከአባቱ እስከተለየ ድረስ አባቴ ያጠፋይ አንተ ነህ፣ ይህንን የመሰለ አባቴ ክቡር አባቴ አባረረሃልና አንተም እስቲ አንድ ነገር ይሁን እሱ ብሎ ልጆቹም በሱ ላይ ወንድሞቹም በሱ ላይ ተነስተዋል። እኛም በሱ ላይ ደስተኞች አይደለንም። እንግዲህ እናንተንም ሐሳብ ብንጋራ በጣም ደስ ይለናል። እዚህ ላይ ያው ለኔ በጣም የተሰማኝ ነገር እንደኛ ባህል ልጆች ከአባቱ ጋር ሲጣሉ ልጆች ይጠፋሉ እንጂ አባቱ ሲጠፋ አይተንና ይሄ አንደኛ የመጀመሪያ እንትን ማወቃችን ይሄ ክስተት በፍጥርም እግዚአብሔር ዛሬ በጊዜውና በቀኑ ጠብቆ ለማስታረቁ በጣም ደስ ይለናል። አባትና ልጅ መሆናቸው በጣም ተሰምተናል። ደግሞ እድሜ እንዳልነው እድሜ አባቱ ሲማረግ እድሜ ረዝማል፣ ሁሉ ነገር ይሳካል። አባቱ እንትን ካለ የተሳካ ነገር እንትን ይሆናል፣ ተፈራርሶ ይጥፋል፣ አይሳካም። ለወላጆቻቸው ታዘው ተገዝተው እንዲኖሩ ብዬ በዚህ መልእክትን አስተላልፋለን። የአገር ሽማግሌዎችን የሃይማኖት አባቶችን ለማስታረቅ መጥተዋል። እግዚአብሔር ቃል ማቴዎስ 5:9 ላይ የሚያስታርቁ ብፁዓኖች ናቸው ይላል። አባቱም እግዚአብሔር ይባርክው። አመሰግናለሁ። እናንተም በጣም አመሰግናለሁ። በጣም ከልብ እናመሰግናለን። ተባረኩ። እናንተ ልጆቻችን በጣም እናመሰግናለን ስለዚህ ጊዜ እና አቴ ኖቶ ጌሻ አይረዶ ሀት ቀኤ አቴ ዴናት አይረዶ ክታ ኢሲ አይራሁ ደግሞ ኢሲ አይራሁ አቴ ሪትሮት አቴ ሆጌነ መጌሻ ጉዳተኛ ሜኡሪ ጎዳሚው ወናይ ሮዶ ያቲ ያቶቲ ሮዶንከ አድንተ ላይ ይኔ አይካክሮ ለወታ ጉዳተኛ አይ ሳሱ ድርጊት ዳጉና ሚቱ ባሪ ሚተጋል ታዲዮ ያ ሚቱ አኒ አልቢያሪዮ ያ ለቦርባ ኮኒ ዳፍራ ታ ኮኒ ገደንሳ ሄኖታ አቲ አሳቶቲ ቤቱ በርግጥ አካባቢት ሀምቤት ሆነ ረዳንታ ለቦታ ሆና አቲ ነው ደግሞ አና ቤቱ ያቲተ እሲ ደግሞ አና ያቲ ያነው ከተ ኮኒ ገደንሳ ወና አቲ ዳይቶክ ሎታ ሳምቦሙና እና ኮኒ ገደንሳን ሎታ ማደሙ ሄ ያነው ጌሻ ታሰዮ ኮኒ ገደንሳ ቡሻ ባህሪ የኖስሮ እስርካይ እስራ ሲጦትራ ያታስረሞ ሲጦት ያስተራ ስረሞ ማለት ኮኒ ገደንሳ ጋጠረ ተራ ከተማ አባቶ ሲገደ አማኔሞ እርግጠኛ ከሞ ኮኒ ገደንሳ አኑ ገደክተ ጋቴሲ እርሻሲ ታጋ ባይያ ኮይ እንደገና ቆላቶ ገደክተ አንመት አንከባከባቶ ራታ ስረሞ ካኩ ባይኦ ቤት ይተፎ ኮኒ ገደንሳ ቡሻ ሱሴ ነው ሄር ነው አኩሪ ቡሹ ጓዳኝ ነው ሄር ነው አኩሪ አታዳንቻ ዲኪው አንክ መገኑ ቃል ያንoti አንክ ያንኖ ተማጪሽቲ ያንኖ ሎቦ ባይቾ ኡይኖ አንክ ያንኖ ተማጪሽ ያንኖ ዳፍ አንክ ባይከ ካኤ ሚቶ ኢክተ ቶን ጀመርተ ትን ድርጅት አቴው አባቴ ሎታ ሲቴው ካዶ ሲቴውና መገኑ ማስሮንሳ ቴንኪ መንገዳችሁ ፍሬ ያድርግላችሁ። ማሪ ሁኑ። የወጣችሁበት መንገድ ማሪ ሁኑ። ክፉ ነገር አይንካችሁ። አሜን። አስታርቁ። አሜን። አስታርቁ። እስከ ዓለም ዳርቻ ድረስ ያኑራችሁ። እድሜ ላይ እድሜ ይጨምርላችሁ። ይሄ እግዚአብሔር ይባርክሽ። እግዚአብሔር ካንቺ ጋር ይሁን። እናታችን ማርያም ካንቺ ጋር እንደዛውና እግዚአብሔር ይስጣችሁ። አመሰግናችኋለሁ። ሻላ እንግዲህ ስጦታን ትመክሩታላችሁ እናንተ ምርቃት ከናንተ የሚሆን ከአባቱ ከአቶ ጥላሁን ምርቃት እናደርስና ፕሮግራማችን እንቋጫለን ማለት ነው። እሺ ስጥዬ እግዚአብሔር ይቅር ይበል። ልብስ ለሀገሪቱም ትሆናለህ፣ ለእኔም ትሆናለህ፣ ለሁሉ እኔ ፈትቻለሁ። ፍታው፣ በር ይከፈትለት፣ አእምሮ ስጡ።
ልቦና ስጡ። ይማሪ አንተም እግዚአብሔር ይባርክ ወንድም። ይሄ ሁሉ ያረከው እግዚአብሔር ይመስገን። እግዚአብሔር ይባርካችሁ፣ ሰላም ያርግላችሁ። ይሄ የድሮ አባቴ ነው። እግዚአብሔር ይመስጣችሁ።